አንደበትስ ምንድን ቃሌስ ምን ፈየደኝ ለፍቅሯ ደርሶ ካልታደገኝ ለፍቅሯ ጦርነት ደርሶ ካልታደገኝ ደርሶ ካልታደገኝ ደርሶና አፍቆታጋኝ የውበተረች የመውደድ አገልጋይ ከማብሰለስናት ነግሪያት በወን ሰውም ባልገመተኝ ፍቅሬም ባልገነነ የፍቅሯ ጠበቃን እንደሆንኩኝ አምና መጠሪያ
ያልኩሽ እዘዥኝ በሌቱ እከኔ ዜማኔ እከኔ ዜማኔ ረቀሻት ሂጂ አትርመጂ መንገድ እከኔ ዜማኔ እከኔ ዜማኔ ውሃ አፍሳሻታለ ውስጤ ባንቺ ሲነድ እከኔ ዜማኔ እከኔ ዜማኔ ማግኔት ማለት ማግኔት 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 ማለት ማግኔት ናፍቆትሽ አገላሽ ማግኔት ወረቦ ገመሲል ከሰከሰኝ ማግኔት ማለት ማግኔት 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 ማለት ማግኔት ማግኔት አገኘሁሽ ብዬ ነይ ዜማ ነይ ዜማ ነይ ዜማ ለገና ለገና ነይ ዜማ ነይ ዜማ ሰቃኜ ዋድራለሁ ነይ ዜማ ነይ ዜማ ነይ ዜማ ናፍቆትን በዜማ ነይ ዜማ ነይ ዜማ ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ይከፋኛል ደርሶ ነይ ዜማ ነይ ዜማ ነይ ዜማ ሳታሽ እንደገና ነይ ዜማ ነይ ዜማ ማገሩን አወቅሽ እንደሰማሽ ለሚያኖርሽ ወዴ መለካሰብሽ ማገሩን አወቅሽ እንደሰማሽ ለሚያኖርሽ ወዴ መለካሰብሽ ሰው ያስተዋወቀኝ እከኔ ዜማኔ እከኔ ዜማኔ ማግኔት ማለት ማግኔት 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 ማለት ማግኔት ናፍቆትሽ አገላሽ ማግኔት ወረቦ ገመሲል ከሰከሰኝ ማግኔት ማለት ማግኔት 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 ማለት ማግኔት ማግኔት ናፍቆትሽ አገላሽ ማግኔት ሲያስተኛኝ ማግኔት ማለት ማግኔት 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 ማለት ማግኔት ማግኔት ማለት ማግኔት 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 ማለት ማግኔት ማግኔት ግሩም ነበረ መሐሌት ተክለብርሃን ከጀርባ ካስ እየጠራኝ ነው ያለች ነበረ ውብ ስራ ነው ካሳውን ዘውዱ የማዲንጎ አፈወርቅን መሐሌትን ቀደም ሲል ጴጥሮስ ማስረሻ የጋሽ መልካሙ ተበጀን ትዝታን ውብ አድርገው በተከታታይ ያቀረቡልን ጴጥሮስ የምዕራፍ 17 አሸናፊ ነበረ ካስሽ ደግሞ የምዕራፍ 19 አሸናፊ ነበረ ሁለቱ ኮከቦች ነው እዚህ ጋር ያሉት በነገራችን ላይ ሁሉንም ሰባቱም ተወዳዳሪዎቻችን ከሶስቱ ምዕራፎች ድንቅ ብቃት አሳይተው በአሸናፊዎች አሸናፊ እንግዲህ 10ኛው ሳምንት ላይ ያሉ ናቸው ኢዮቤል ደግሞ የምዕራፍ 18 አሸናፊ ነው ናሆም ነጋሽ እንዲሁም ኤፍሬም ናሆም በምዕራፍ 17 ሁለተኛ ኤፍሬም ደግሞ በምዕራፍ 19 ሁለተኛ ማህረግ በምዕራፍ 18 ሶስተኛ ኢየሩሳሌም በምዕራፍ 18 አራተኛ ወጣ ሰባቱም ተወዳዳሪዎች እንግዲህ ባለፉት ሳምንታትም ዛሬም እየተመለከታችሁ እንዳላችሁት በድንቅ ብቃታቸው በከፍታ ዛሬ ላይ ደርሰዋል ለጴጥሮስና ካሳውን ለሁለታችሁ መልካም እድል ይሁንላችሁ ብለናል ካንተን ጀምር እሺ ጴጥሮስና ካሳውን ሁሉንም ስላቸው እንደነበረው በጣም አሪፍ ፐርፎርማንስ ነው
ለኔ እንደ ሾው ነው ያያየው ያለውት በጣም ጎበዝ ድምጻውያን ናችሁ ምናልባት ለነሱ ነው ከባድ የሚሆነው ለመዳኘት እኔ አዲስ ነኝ ዛሬ ነው መጥቼ ያያየኋችሁ ያለውትና በጣም አሪፍ ነው በጣም ቆንጆ ነው የተወሰኑ ሐሳቦችን ለመስጠት ከጴጥሮስ ልጀምር ጴጥሮስ አሪፍ ሬንጅ አለ የድምጽ ሬንጅ በጣም አሪፍ ነው ዝቅ ያሉ ድምጾችን የምትጫወትበት መንገድ በደንብ አስታመነው የምትጫወተው which is very nice በጣም አሪፍ ነው በደንብ የምትቀልጽ አይነት ድምጻዊ ነው እና ቅላጼ ደግሞ የሚረብሽ አይደለም በጣም ደስ ይላል አሪፍ ነው ከፍ ያሉ ድምጾች ላይ አቆጣጠርህ በጣም ደስ ይላል በደንብ ወጥተ ነው የምትሰራቸው በደንብ አሪፍ አርገ ነው የምትገልጸው ኤክስፕረስ የምታረገው ከዛውጪ የመረጥከው ሙዚቃ በደንብ ግሩቭ አለው ግሩቭስ በደንብ ሲንክ አርገ ገብተህበት ነው የምትጫወተው እና ምን ቦታ ላይ ከግሩቭ ጋር ሲንክ ማድረግ እንዳለብህ የቱ ቦታ መቀለጽ እንዳለብህም አንደርስታንድ ያረክ የገባህ ይመስለኛል በጣም ቆንጆ ነበረ ትንሽ ሐሳብ ያለኝ ወደ ላይ የሚወጡ ድምጾች ላይ ምናልባት አንዳንዴ ትንሽ የመጮህ ነገር እንዳይሆን በደንብ ኪዩሬት ማድረግና በደንብ እንትን ማድረግ ይፈልጋል ብዬ አስባለሁ ግን እስካሁን በሰማሁት በጣም ቆንጆ ፐርፎርማንስ ነው በጣም አሪፍ ድምጻዊ ነው ወደ ካሳሁንም ስመጣ ተመሳሳይ ሐሳብ ነው ያለኝ የድምጽ ከለር በጣም ያምራል የመረጥከው ሙዚቃ በጣም ከባድ ነው የማዲንጎ ሙዚቃ ነው እንደ አንድ ድምጻዊ እኔ እናንተ ስትጫወቱ ያላችሁበት ሁኔታ አንደርስታንድ አደርጋለሁ በደንብ ነው የሚገባኝ እና በደንብ ሎው ድምጾች አሉት በደንብ የሚወጡ ድምጾች አሉት ኤነርጂ የሚፈልጉ ድምጾችም አሉት ዜማዎች አሉት እና ያንን ሁሉ ቆንጆ አርገህ ተጫውተሃል ማይክ አጠቃቀም ቆንጆ ነው በጣም አሪፍ ነው አንዳንዴ ግን ትንሽ ይጣፋል ድምጽህ ነገር እሱን ትንሽ ማኔጅ ማድረግ ይፈልጋል ማራቅህ ምናምን በጣም ፐርፌክት ነው ግን እሱን ምን ያህል ማራቅ እንዳለብህ ምናምን እሱን በደንብ ኬርፉሊ እንትን ማለት አለበት ጥንቃቄ ሎው ድምጾች ላይ የተወሰነ ፒች ሰምቻለሁ ግን ያን ያህል የሚረብሽ አይደለም በጣም ቆንጆ ፐርፎርማንስ ነው እሺ ጴጥሮስ ማስረሻ የመልካም ተበጀን ትዝታ የሚለውን ዜማ ነው ይዘህ የመጣው እንደዚህ መድረክ ላይ ቀርበው ማያውቁ ዜማዎችን ፈልፍለው እዚህ ለአድማጭ እንዲመጡ የምታረገው ነገር በጣም ጥሩ ነገር ነው እኔ ራሴ እንዲህ በደንብ ሰብቸው ማላቀው ዜማ ነው ይዘህ የመጣው አድማጭ ጆሮዎች ውስጥም በደንብ የገባ ዜማ አይደለም እና ይሄን እንደዚህ ስታመጣ ለድምጻዊው ወደፊት ብዙ ድምጻውያን ይሄንን ዜማ እንዲያውቁትና እንዲዘፈን ስለሚያደርግ ጥሩ ማስታወቂያም ጭምር ነው አንተም ራስህን ጥሩ አርገህ የፈተንክበት ዜማ ነውና ደስ ብሎኛል ዛሬ በጣም የደነቀኝ ነገር ጴጥሮስ ትልቅ ነው ድምጽህ ትልቁን ድምጽ ማኔጅ ያረክበት ነገር ደንቆኛል በመጀመሪያው ዜማ ክፍል በደንብ በትንሽ ማለት በሶፍት በሆነ ያዛዜም ስልት ቅላጼውን ሳያጣ ቀለሙን ሳያጣ በጣም በጥሩ ሁኔታ ዜምከው ከዛ ደግሞ ክላይማክሱንም እንደዚሁ ኮንትራስቲቭ በሆነ መልኩ የተጫወክበት ነገር በጣም ነበር ገዢ ነበርና ርክሩክ ማለት ይሄ እንደ ቅላጼ የምታረገው ነገር በደም ማኔጅ አድርገህ ነበር የምትጫወት የነበረው ብዙ ነገሩ በቃ እኔ ከማሳወቅህም በላይ በጣም ፐርፌክት እና ቆንጆ ነበር በቃ ምንም መግለጫ የለኝም እና ይሄንን ከፍታህን እንዳትቀንስ ዳይናሚክሱ ቆንጆ ነበር ድምጽ በጣም አሪፍ ነው ማይክ አጠቃቀም በጣም ማኔጅ የተደረገ ነበር በጣም ጥሩ ነበር እና እኔ ምንም አልቀንስም 10 ሺህ ነው ካሳሁን ዘውዱ የማዲንጎ አፈወርቅ ማህሌት የሚለውን ዜማ ነው ይዘህ የመጣው የመረጥከው ዜማ በጣም ቆንጆ ነው በደንብ ካሳሁን በደንብ አድርገህ መቀለጽ የምትችል ዘፋኝ ትልቅ ድምጽ ያለ ዜማ የምትረዳበት መንገድ በጣም ቆንጆ ነው መድረክ ላይ ስትመጣ ፕሬዘንስ በጣም ብዙ ጊዜ ጥሩ ነው ዛሬ እንዴት ነበር ፐርፎርም ያረከው የሚለው ላይ ብንሄድ አንዳንድ ቦታ ላይ ቃላት የማይሰሙበት ቦታዎች ነበሩ ዳይናሚክስ እንደዚህ ግሩቪ የሆነ ሙዚቃ አጃቢ ያለውን ዜማ ይዘህ ስመጣ ከሙዚቀኞቹ ጋር ተነጋግረ ዳይናሚክሱን ማሰብ ያስፈልጋል ሙሉ ከጀምሮ እስከሚያልቅ ድረስ በጣም በትልቅና ባንድ አይነት ድምጽ እንዲሆን ያደረከው
አይኖ የኮምፖዚሽኑም አይነት እንደዛ ነው ግን እዚህ ጋር ኮንትራስት መፍጠር መቻል አለብህ ለሌላ ጊዜ እንደሱ አይነቱን ነገር እንድታስብበት ነው የተወሰኑ ቦታዎች ጋር ከቅኝት ጋር በተያያዘ ችግሮች ነበሩ ምንድነው እኔ አሁን ዛሬ 10ኛ ሳምንት ላይ ነው ያለነው ወጣ ወይኔን በጣም ሞቆኝ መፈንጠዝ አለብኝ ወይ ብርድ ሊለኝ ይገባል አይደለም ይሆነ ስሜቱን በዛ ልክ ነው ማጦዝና መውረድም ካለበት ያለበት መካከለኛ የሆነ ፐርፎርማንስ ዋጋ ያስከፍላል ስለዚህ ለሌላ ጊዜ እንድታስብበት ይሄንን ነገር አቅም አለ ማረግ ትችላለህ ያንን አቅምህን በደም ተጠቀምበት በአጠቃላይ የሆነው ነገር አስተያየት የምሰጠው ይሄ ነው 9985 እሺ የሹም እንዳለችው ኖ እሺ ግባ ኖ ብሩክ አንተ ሶሪ አንተ ነህ ማለት የምትፈልገው ድምጽ የሰማው አይ ከሹም ጋር እሺ ጴጥሮስና ካሳሁን እንዴት ናችሁ ጴጥሮስ በጣም የሚገርም ሙዚቃ ነው የመጣው በጣም ከባድ ሪትሚክ ቫሪዬሽን ያለው ሁለት አይነት የሪትም ስትራክቸር ያለው በዛ ላይ ደግሞ በውድድር ታሪክ ነው አሁን ለመጀመሪያ ጊዜ ሲቀርብ መስማቴ ነው ይሄ በጣም ትልቅ ጉብዝና ነው በነገራችን ላይ ብዙ አድምጠ ብዙ ፈልፈለህ እንደዚህ ያልተሰሙ ነገሮችን ማምጣት በራሱ ትልቅ ነገር ነውና ልብም ይፈልጋል እሱን በጣም ማድነቅ ፈልጋለሁኝ ተያይዞ ደግሞ የምታመጣቸው የመወዳደሪያ ሙዚቃዎች ቫራይቲ ልዩነታቸው ብዙ ነው የትኛውን ሙዚቃ ብታመጣ በራስህ ድምጽ ከዛ ደግሞ ወደ ራስህ መንገድ ወስደህ ስለምታዜም ያ ነው በቃ ትልቁ ኳሊቲ እና ትልቁ ብቃት እሱ ነውና እሱንም በጣም ማድነቅ ፈልጋለሁኝ የታችኛው የዜማ ክፍል ላይ ሁለቱም አይነት ሪትም ውስጥ የነበረው ላይ እሱ ጋር ነበር ሰፈራ የነበረውና ግን በጣም በሚገባ ሁኔታ ነው የተወጣው በጣም ከባዱ ፓርት እሱ ነው እንደውም ሃይ ላይ የሚሄዱ ዜማዎች ላይ አንተ በጣም ነፃነት አለ በጣም ጉልበተኛ ነህ በጣም ድምጽህ ወደ ላይ በጣም ይሄዳልና ብዙ ጊዜ ኮሜንት የነበረን የታችኛው የዜማ ክፍል ላይ ነውና ምን ያሰብኩ ነበር ኦኬ የታችኛው የዜማ ክፍል ላይ ብዙ ጊዜ ሐሳብ ስለምናነሳ እስቲ ደሞ በዚህ ላሳያቸው አይነት ነገር ነውና ሳይታናል ቆንጆ ነው በጣም ብዙ ነገሩ አሪፍ ነው መጀመሪያ ላይ ያለው ፓርት የጨመርከው ነው አይደለም እሱም በጣም ጥሩ ነው የቫልዩ ሐሳብ አንዱ እሱ ስለሆነ ከዛ ደግሞ ሞር ግን ቢሆን ደስ የሚለው ደግሞ ውስጥ ያሉ የዜማ ቀንጣትን መተወሰነች ዲግሪ እንደዚህ ቀየር ያደረጉ ደግሞ ቢሆን የበለጠ በጣም የሚጣፍጥ ይሆናል ቆንጆ ነው እኔ ጋርም ያለ ነጥብ 10,000 ነው ካሳሁን የማዲንጎን ማህሌት በጣም ቆንጆና በጣም ከባድ ዘፈን ጤና በመሻሻል ላይ እንደሆነ ተስፋ አደርጋለሁኝ ዛሬ የተወሰኑ ለውጦች ስለሚሰማ ካሳሁን አንተ በጣም ሚውዚካል በነገራችን ላይ በጣም ሚውዚካል አረዳድ ሙዚቃን ፊልም የምታደርግበት መንገድ ምናምን እንደዚህ ይታያል በቃ መድረክ ላይ እሱ ነገር በጣም ጥሩ ነው ብዙ ነገሩ ጥሩ ነው ግን ትንሽ ከጉልበት ጋር በተያያዘ ቅሬታ ነበርኝ ምንድነው መሰለህ በጣም ግሩቪ ነው የሙዚቃው አጀባ በጣም ብዙ ነው ምናምንና እሱን አሸንፎ ትንሽ ከፊት መሰማት ይፈልጋል ሙዚቃው አንተን እንደዚህ ስንልና አሁን ባንዶቹ ቢጠየቁ አንተ ደግሞ መልስ ብትሰጥ አይ ባንዶቹ በጣም እየተጫወቱ ነው ምናምን ትላለህ ባንዶቹ ብንጠይቅ ደግሞ አይ ሙዚቃው የተሰራው በዚህ መንገድ ነው ይችላሉ እሺ ታይዞ አሬንጅመንቱ ጋር መሄድ ነገር ነው ግን ስቱዲዮ ሲሰራ እንደተፈለገ የባላንስ ማኔጅመንት መድረክ ስለሚችል እንደዚህ አይነት ሙዚቃዎች ወደ መድረክ ሲመጡ ያስቸግራሉ ሶ ከባንዱ ጋር ያለ ውህደት የሚለው አንዱ ሐሳብ ይሄንን ነገር ማኔጅ ማድረግ መቻል ስለሆነ እሱን ትንሽ ዲስከስ ብታደርጉ ነው የሚስተካከል ነገር ነበር ስለዚህ ምንድነው የተወሰኑ ሎው የሆኑና ሚድ ላይ ያሉ ድምጾች ዋጥ አድርገው ነበር ትንሽ የጉልበት ችግር ከዛ ውጪ ከቅኝት ጋር በተያያዘ አልፎ ደመቅ ጎላ ብለው የሚሰሙ የቅኝት ችግሮች ነበሩ ብዙ ቦታው መጥፎ አይደለም ከማይክሮፎን ጋር በተያያዘም ያው ተነስቷል ሐሳቡ እሱንም በደንብ ኮንሺየስ ሆነ ያሰብክ እንዲሆን ነው የሚሆነው 9985 እሺ ጴጥሮስ መልካሙ ተበጀ ትዝታ በነገራችን ላይ መልካሙ ተበጀ በጣም ቀላል እንደ ቀላል የምናየው ድምጽ አይደለም በጣም ሰፊ ሬንጅ ያለው ድምጻይ ነው በጣም ካንተስ ጀምር በየቀኑ ያዘፋፈን ቴክኒክ ይዘህ የምትመጣው ነገር በጣም ማድረግ ፈልጋለሁ የማይሰለች
ለብዙ ድምጻውያን እንትን ይሆናል ብዬ ነው መክፈቻው ላይ ያለው ዜማ ምናልባት አዝማች ላይ ብዙ ነጥብ አያስቀንስብህም ግን አዝማች ላይ ከዚህ በፊት ነጥብ ያስጥለኝም ነው ብለ ትንሽ አስተያየት ነው በፊት የምሰጠው ትንሽ ቮሊዩም እንዳይጎዳ ማለት ነው እሱ አስተያየት አለኝ ሌላው የዚህ ዜማ አሰራር አፈጣጠሩ በጣም የሚወርድ የዜማ ክፍል ያለውና በጣም የሚወጣ እዚህ ላይ የመልካሙን አቅም የሚያሳይ ነው የመልካሙ ብቻ ሳይሆን ጴጥሮስ ያንተንም አቅም በጣም የሚያሳይ ነው ያው ዛሬው እንደተለመደ እንግዲህ በቃ 10000 ዘሂድ አማሳ አሪፍ ነው በቃ ካሳሁን የማህሌት አንቾዬ ጥሩ የዘፈን ምርጫ ነበር ምናልባት ትንሽ አስተያየት የምሰጠው ቴምፖ ፈጥኗል እንደኔ አንዳንዴ በዚህ ወደ መጨረሻ ውድድር ላይ ልክ ከተፋም አይን መንገድ እንዳይት ሁሌ አስተያየት የምሰጠው ለምንድነው ዘፈኑ ስለተዋከበ በቃ አላስቀልጻል አላዘፈናለ አንድ እንደዚህ አይነት ችግሮችን አይቻለው የወረዱ የዜማ ክፍሎች ግጥሞቹ ተጎርተዋል አይሰሙም ነበር እዛ ጋር ያሉት ሌላው ከዚህ በፊት እንግዲህ ቶን መለው ብዙ ጊዜ ለብዙ ድምጻይኖች የምሰጠው ጉልበት አቅም ስንሻው አንስቶታል እንደገና እዚህ ጋር የተነሳው ሐሳብ ማይክሮፎን አንተ ያራከው ነው እኮ ዳይናሚክስ እየሰራ ነው ግን ሙሉ በሙሉ ዜማው በቮሊዩም ስላልተሰራ ባራከው ቁጥር እኛ ጋዚ ሞኒተር ላይ ምንም አይሰማንም ነበር እሱ ነው ትልቁ ፕሮብሌም የነበረውና ትንሽ አሁን አቅም ብትጨምር የሚል ነው እኔም 15 ነው መቀነስበት 9980 ሰጥቻለሁ ዳኞቻችንን እናመሰግናለን ካሳውንና ጴጥሮስን ዳግም በሁለተኛ ዙር ስራ የምናገኛቸው የሚሆነው እንግዲህ የቤት ስራቸውን ሰርተው ሲያጠናቅቁ ጴጥሮስ እስኪ እጂ 10 ሺህን ተቀብዬ ልምጣሚል ነው ይመስለኝ ያለፉት ሳምንታትም የቤት ስራውን ጥንቅቅ አድርጎ ጨርሶ ነው የሚመጣው ሌሎችም ተወዳዳሪዎቻችን ያቀማቸውን ከፍ አድርገው እየሰሩ ነው እንግዲህ በቀጣይም በሁለተኛው ዙር ምን ያሳዩናል የመጀመሪያ ዙር 5 ተወዳዳሪዎች ስራዎቻቸውን አቅርበዋል በሁለተኛው ዙር ዳግም የናንተ ወደ ተመልካቾቻችንን ምርጫ ይዘው ይመጣሉ ሁለቱ ተወዳዳሪዎች ግን የመጀመሪያ ዙር ስራዎቻቸውን ከመልክቶች በኋላ ስንመለስ የሚያቀርቡ ይሆናል